አጥብቀን እንጸልያለን። ልክ ጴጥሮስ ታስሮ አይደል አጥብቀው ይጸልዩ እንደነበረ እኛም ደግሞ አጥብቀን እንጸልያለን። እንግዲህ ጌታ ኢየሱስ ክርስቶስ ሊታሰሩ ሐዋርያቶች በሚሄዱበት ስፍራ ሁሉ ስትሄዱ አትፍሩ፣ የምትናገሩትን ቃልን ይሰጣችኋለሁ ያለ ጌታ እንግዲህ እግዚአብሔር የሚናገሩን ቃል በአንደበቱ ያስቀምጥ አይደል? ዛላሉ ለአሳሪዎች፣ ላሰሩት፣ ለዳኞቹ፣ ለከሳሾቹ በዛ ውስጥ ላሉ ሁሉ እግዚአብሔር በድፍረት የሚናገርበትን ቃል በአንደበቱ ያስቀምጥ። መንፈስ ቅዱስ ከሱ ጋር ይሁን። ጌታ ይርዳው፣ ያበርታው፣ ልቡን ያጽና። የትኛውም የመንግስት ባለስልጣን የሚገዛው ለምንድን ነው? ለሀገሪቱ ህገ መንግስት። ለምሳሌ ኢትዮጵያ ውስጥ ነው የምንኖረው ወይም የአሜሪካ ብትኖሩ ወይ የትኛውም ሀገር ለምትኖሩ ሰዎች አንድ ሰው ተነስቶ የሚናገረው ወይም ሀገሪቷን የሚመራው ወይም ደግሞ ማንኛውንም ንግግር የሚያደርገው በሚገዛበት በዛ ሀገር ህገ መንግስት መሰረት ነው። አሁን እኛ ደግሞ እንደ ክርስቲያን የምንገዛበት የእግዚአብሔር ህግ አለ። የእግዚአብሔር ህግ ማለት የእግዚአብሔር ቃል አለ። ስለዚህ ሰንበዲ ተነስቶ መድረክ ላይ ያልሆነ ንግግር ሲናገር ስብከቱን አጣሞ ቢናገር ኖ የእግዚአብሔር ቃል እንደዚህ ይላል፣ አንተ የተናገርከው ከእግዚአብሔር ቃል ተቃራኒ ነው፣ ይሄ የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር ቃል እንደዚህ አይናገርም ብሎ አንድ ሰው በዛ ሐሳብ መሞገት ይችላል። ያ ሰውዬ በዛ ሐሳብ ላይ ሪአክት ነው ማድረግ ከቻለ የሚችለው እንጂ ሄዶ የኔ ሐሳብ እኔ ተናገርኩት እኔ የተለማመርኩት ልምምድ ካልተቀበልክ ብሎ ማስገደድ አይችልም። ለምሳሌ እኛ የወንጌል አማኞች ነን። ምክንያቱም የወንጌል አማኞች ደግሞ የምንገዛበት የእግዚአብሔር ቃል አለ። ለምሳሌ አቤል የወንጌል አማኞች ላይ ነው ሪአክት የሚያደርገው፣ ክርስትና በሚለው ነገር ላይ ነው ሪአክት የሚያደርገው። ስለዚህ ያንን ክርስትናውን ወይም ደግሞ እምነቱን ነው የተከላከለው። እምነቱን መከላከል ደግሞ ከእግዚአብሔር የተሰጠ ትእዛዝ ነው። ምክንያቱም ጳውሎስ ለጢሞቴዎስ ሲናገር አስተምር፣ ከማን እንደተማርከው ታውቃለህና በዚህ ቃል መሰረት እዘዝ፣ አስተምር ብሎ አዞታል። ያ ለጢሞቴዎስ ትእዛዝ ደግሞ ለኛም ትእዛዝ ነውና እኛም ደግሞ በምንችለው ባወቅነው ልክ የእግዚአብሔርን ቃል እንከላከላለን ነው እንላለንና ይሄ ነው አንዱ ትልቁ ችግር። ምንድነው? ሰዎቹ በቃ አያውቁትም የእግዚአብሔርን ቃል ኖ ካልካቸው ግን ምን ይሄ በደፈና የሰበሰቡት ህዝብ ስላለ ያ ከእጃቸው እየተበተነ ስለሆነ አስቡት። ቃለ ሕይወት አሁን ያመጣችሁ ሐሳብ መከነሱስ ያመጡት ሐሳብ ምንም ይሁን ግን ይሄ የነዚህ ልጆች የና አቤል በዚህ ነገር ላይ የሚሳተፉት ፍሬ ነው ብዬ ነው እኔ ማምነው፣ እንደ ግለሰብ ማለት ነው የነሱ ፍሬ ነው። ስለዚህ አሁን ነገሩ ከእጃቸው እያመለጠ ስለሆነ የእግዚአብሔር ሐሳብ ስለሆነ ሰው መለየት አለበት። የሆነ ቦታ ላይ መለየት አለብንና ያንን ነው እያየን ያለውና ያ ነው ያንገበገባቸው። ስለዚህ እነሱ የታያቸው ምንድነው? እረኛው ምታ ሌላው ይበተናል ብሎ አሰቡ። አቤል ደግሞ የሁሉም ምናምን መስሏቸው ነው። ግን በብዙ ሺህ ደግሞ ወጣቶች እየፈሩ እየመጡ እንደሆነ አልተረዱትም። ሜሪ ጃልሴን አለሽ? ሌላ ገብቶ ሐሳብ መስጠት የሚችል ካለ ቁጥር ይጨፍን አለው። ፍጤ እየሰማችሁ ነው? አጥይስቲ ያው እንግዲህ ስለነዚህ ስለ ሐሰተኞች ተናግረን በጣም ብዙ ስለተናገረን ነው መሰለኝ በቃ ሰለቻለ። አይ ቲንክ ማህበረሰቡም የመለወጥ ዓላማ የለውም። ህዝቡ እግዚአብሔርን ወደ መስማት የመምጣት እቅድ የለውም። ሁሉ አዳራሻቸው ሙሉ ነው። ሰው አሁን ቅድም እንዳልከው የመሰረተ ክርስቶስ የቃለ ሕይወት የተለያዩ የቤተክርስቲያን ውሳኔ ትውልድ ላይ ይሰራል ብዬ ገምታለሁ። ይሄንን ደግሞ ያመጣው አቤላ ነው። ነገራችን ላይ
ይሄንን ያመጣው እንቅስቃሴ ያመጣው አቤላ ነው። አባቶች ተነሱ ብሎ ሲቀሰቅስ የነበረው አቤላ ነው። አሁን አንዳንድ እዚህ ሚዲያ ላይ ሉትራን ነኝ ምንድነኝ የሚሉ ትላንትና እሱ ብዙ ነገር የሆነላቸው ዛሬ ግን አንዳንድ የሆነ ፎቶ ለጥፈው አንድ ቀን እንኳን ቤታቸው ላይ አቤላ ራስን ማድረግ ያልቻሉ እርስ በርስ የሚነቋቆሩ ሳምንት ሙሉ ስላሴ እንዲህ ነው ቅድም ወይኑ አስተናገረ ስላሴ እንዲህ ነው እያተባባሉ ሲረጋገጡ ሲሰዳደቡ የሚከርሙ ግን የሆነ ጊዜ እነሱ ትምህርታቸው የተነካ ወይ የሆነ ነገር የተባሉ ሲመስለው አቤላ ተነካ ብሎ ባሰበ ጊዜ ድምጽ ይሆናቸው። ሁሉንም ሰው ግን በደግ ቀን ነው ደግንም ደጉንም ክፉንም የምትለዩት። ያው ክፉ ቀን ነው ብዬ አላምንም እኔ እግዚአብሔር ስራ አለው ብዬ ስለማምን፣ ግን በዚህ ቀን አየናችሁ ለአንድ ቀን የሆነ 15 ደቂቃ ምናምን ጊዜ ሰጣችሁ። በእርግጥ አውርታችሁም ሊሆን ይችላል ነው ያልሰማኋችሁ እናንተን መከታተል ስለተውኩኝ። ድምጽ መሆን ትችሉ ነበር፣ ግን በቃ እንዲህ ናችሁ እናንተ እና ለእናንተ ሲጮህላችሁ ብቻ ነው በጣም ደስ የሚላችሁ። ለእናንተ ገስት ላይ ገብተን እንድንናገርላችሁ ብቻ ነው የምትፈልጉት። እናንተ ግን ለሰው መናገር አትችሉም። ይሄ ሰው እንደዚህ ሆኗል ድምጽ ነው ሰው እንዴት ትላንትናን ይራሳል። እሱ ነው ጭንቅላቴ ውስጥ የመጣው እቺን ሰሞን። በቃ የሚገርመኝ ሰው በተለይ እናንተ ሉትራን የተባላችሁ ግለሰቦች ጴንጤቆስጤው እንኳን አስቀድሞ ጠምዶ ስለያዘው ማንም አልጠብቅም ከነሱ። ግን ሉትራኖች ቤት 24 ሰዓት ትከፍታላችሁ። ስከፍቱ ግን ከዚህ ቀደም ስንሰደብም ትምህርታችን ሲሰደብም ከጎናችን ቆሟል። እስቲ ዛሬ ርዕስ እናድርገው ለዚህ ልጅ ብላችሁ የጸሎት እንደ ሌላ ነገር ቢቀርባችሁ የጸሎት ርዕስ እንኳን ወይ በጓዳችሁ አርግታችሁ ሊሆን ይችላል መፍረዳት ብቻ ለእናንተ ጥያቄ ሳይሆን ትዝብት አየናችሁ። አቤላ እግዚአብሔር መልካም ነው፣ ብዙ ስራ አለው። ያው ብዙ እግዚአብሔር በሱ ሊሰራ የወደደውን ሁሉ እናንተ እዚህ ገስት ላይ ተሰቅላችሁ ቀን ሙሉ ከምትባሉ ይልቅ እሱ ትልቅ ስራ መሬት ላይ እግዚአብሔር በሱ እየሰራ ነው። ቀኑ ፎቶአችሁ በየዩቲዩብ ተለጥፎ ስትረጋገጡ የምትሉ አንዱ አንዱን የሚረግጥ ስድብ የምትሰዳደቡ የመንደር ሴትን የመንደር ወንድ ይመስል በየገስቱ ላይ ተሰቃቀላችሁ እስከዛሬ ከእናንተ ጋር ያሳለፍኩበት ጊዜ እንዴት ይቀፋል። እንዲህ ነበር እንዳያሳለፍነው ነው የሚያስብለው። በጣም ነው የሚያስጠላው። ሰው ለአንድ ነፍስ ነው የምትሰሩት፣ ግን አንድ ነፍስ በሐሰት ተከሶ እስር ቤት ነው ያለው እና እስቲ ነው ሰብሰብ ብለን እንጸልይለት። አትችሉም፣ የላችሁበት። አቤል ግን እናንተ ሲሆን ነገር ስትደረጉ እሱን አስገብታችሁ የሆነ ነገር ለማስባል በስማም ገስታችሁ ስፋቱ መድራሽ ቃባጭ። እኔ ከፈለጋችሁ ጥግ ድረስ ሄጄ እነግራችኋለሁ። ከፈለጋችሁ ስማቸውን እጠራለሁ። አታይ ጃልዬ ተይው እሱ ስማቸውን። እኔ ግን እንደው ጃልዬ ባላየ ምናምን ማለፉ ምንም እኔ እነግራችኋለሁ። ባላየ አንጽም በቃ ማንጽ ነገር። ምክንያቱም ያው ብዙዎቹን እናውቃለን አይደለ? ምክንያቱም አኩቻ መጫወት የሚፈልጉ ጀስት ይሄ አውራ ዶሮ አይነት እንትን ያላቸው ሰዎች አሉና ፍሬም የላቸውም መሬት ላይ። ደግሞ ፍቅዬ አስቀድሞ ስለተገለጡልኝ ነው መሰለኝ። ይቅርታ አድርግልኝ፣ መሀል አፍክ ላይ ቆምኩብክ፣ ይቅርታና አስቀድሞ ስላወኳቸው ነው መሰለኝ። ጌታ ምስክሬ ሄሉ ሙጭኒ
ምንም ልቤ ውስጥ ራሱ አይመጡም። ለምን ሰውን የሆነ ቦታ ላይ ትይዣለሽ አይደለ? ከያሽ ካወቅኩት በኋላ እኔ ያን ሰው ኤክስፔክትም አላደርገውም፣ በቃ አልጠብቀውም። ዳሴት ያ ሰው ቁም ነገረኛ ነው ብዬ ራሱ ማሰብ አልችልም። ስለዚህ የሆነ ቀን ከቻ አድርግ ያለው በአይምሮዬ በቃኝ። እኔ ለምን አይተረማመሱም አልኩሽ። በፊት ቢሆን ለምን ምናምን እንላለን ገብተን አይደለ? ከታችም ቢሆን እነሱ በጣም እየተበደሉ ነው ብዙ ለምን ምን አሁን በጣም ነው የገባኝ ሲስተማቸው፣ በደንብ ነው የገባኝ። ግን ይሄ ወንድሜ አቤላ ልቡ ሰፊ ስለሆነ ነገ መጥቶ ከነሱ ጋር ስለሚሰራ ስለማቅ እሱ ላይ ሌላ ነገር አልጨምርበትም፣ አለቀ። ስለዚህ እኛ መተው ነው የሚሻለው። ሄሉዬ እየተዋወቅን ማለት ነው፣ በጣም እየተዋወቅን እና ሶ ሃርድ፣ በጣም ሶ ሃርድ፣ በጣም ለሰው በዚህ ሰዓት ይሄን አድርጌለታለሁ ቆሜለታለሁ ብለሽ አይ ዶንት ቲንክ ሶ። ኧረ በስመ አብ በጣም እነሱን ካየሽ ደግሞ ልንገርሽ አይደለ ከጌታ ላይ ነው አይንሽን የምታነሽው። በቃ ከጌታ ላይ አይንሽን አንስተሽ ተሰናክልሽ ነው የምትቀሪው። ሶ እነዚህ ሰዎች ላይክ እንደ እንትን መቁጠር ነው በቃ ላይክ ዩ ኖ ዩዝድ በቃ እንደዛ ቁጥሬ ነው ማልፋቸው። የሆነ ፐርፐዝ አላቸው የመጡበት። ይሁዳን አይደለ ያለው ጌታ ኢየሱስ ምንድን ያለው? ጎ ሂድ፣ የልብህን ልታደርግ የፈለከውን ሂድ አድርግ ብሎ ነው የላከው እኮ። በቃ ሂድ፣ በቃ ሂድ፣ ከፊቴ ዞር ሂድ በቃ። ስለዚህ አንዳንድ ሰዎች አሉ የመጡበት ፐርፐዝ አለ፣ እሱን አድርገው ሲጨርሱ ይሄዳሉ። ተሰት ከነሱ ጋር ችግር የለንም። እኛ ወንጌል እንሰራለን፣ ወንድማችን ይፈታል፣ ይመጣል፣ እናገለግላለን። ኢትዮጵያ ስንሄድ ደግሞ እናገኘዋለን። አሁንም ደግሞ ከሱ ጋር እንቆማለን። ዳሴት እንበቃዋለን። 5 ሰዎች ኢነፍ፣ በቃ ከኢነፍም በላይ ኢነፍ። የሚፈለገው እግዚአብሔር ከሱ ጋር ያለ ሰው ነው። አለቅ ወሬ እኮ ወንድሞቼን ከፍቼ እኮ ቤት ማጣላት እኮ አቅቶኝ አይደለም አይደል? ርሲ ከዚህ እየሰበሰብሽ እኮ ቲክቶክ ላይ እንደመዋላችን መጠን ወንድሞቻችንን ማባላት እኮ አይደለም የኛ ዓላማ። አይደለም ወገኖቼ፣ አይደለም። ቤት ይከፍታሉ፣ ወንድም ከወንድም ማባላት ዳስናት የወንጌል ዓላማ። እኔ የታዘብኩት ይሄንን ነው። ይቅርታ አድርጉልኝ። ቤት ይከፈታል፣ ቪዲዮ ሪከርድ ይደረጋል። ወንድም እከሌ እንዲህ ብሏል፣ ወንድም እከሌ እንዲህ ብሏል። ቁርሾ መፍጠር፣ የሆነ ሰዎች ጥላቻ፣ ሰው ላይ ጥላቻ። ምን አለበት ሶሻል ሚዲያው ጌታ ሊመጣ በደጅ ነው። ኢንተርኔት የሶሻል ሚዲያ ዘመን ነው። ምን አለ ወንጌል ብንሰራ። የሆነ ቦታ ስታውቂያቸውና ስታገኛቸው እነዛን ሰዎች እንደ ሰው መቅጠር ራሱ ሄሉዬ በጣም ከባድ ነው፣ በጣም። ስለዚህ በጣም እየተዛዘብን ነው። ነገ ግን ማን እንደሚቀጥል እናያለን። የእግዚአብሔርን ስራ ይዞን የሚቆም ማን እንደሆነ እናያለን። አንቦ በችም አርጅተንም ቢሆን ቲክቶካችንን ከፍተን እንሰማለን አይደል ሄሉ? ከነ ልጆቻችን ቁጭ ብለን እንሰማለን። ቲክቶክ ካልተዘጋ እና እነሱ ሰዎች ስቀሽ ነው ማለፍ። ልብሽን ማትጣይባቸው፣ ይሰብሩሻል። ለምን? ከባዶች ናቸው ማለት የመጡበት ዓላማ ጤነኛ አይደለም። እግዚአብሔር ምስክሬ ጤነኛ አይደለም። ስለዚህ ከእንደነዚህ ሰዎች ጋር አንተባበርምም አንቆምምም። መንገዳችን ላይ የቅል ነው። እኛ አሁን እዚህ የተሰባሰብነው ወንድማችንን ሰዎች እንዳለን እንደምናስታውሰው ሩቅ ብንሆንም ከሱ ጋር በጸሎት እንዳለን፣ የእነሱ ደግሞ የሐሰተኞች ደግሞ ችግራቸው ይሄ ነው። ቲክቶክ ላይ መቼም ብዙ ሰው አዳዲስ ሰዎች ስለሚመጡ አንድ ሰውም ገብቶ እኮ የእኛን ንግግር አዳምጦ ሄደ ማለት ዊ ዶንት ኒድ 100 ሰው 1000 ሰው ይዘን መቀመጥ። ለእኛ ምንም እዚህ ጋር ከቪው በስተቀር የሚጨምርልን ትርጉም የለውም። ወይንዬ ጋር የሚገባላት 5 ሳንቲም የለም። ስለዚህ እኛ የምንፈልገው ሀያላን ነው። 12 10 በቂ ነው። ይመላለሳዩና የሴጣን ሀሳብ ገባባቸው፣ አይናቸው ደም ለበሰ። አሁን ሄሉ እንዳልሽው ለምሳሌ ብዙዎችን ወደ ቲክቶክ አምጥቶ አርበኛ የሚጫወቱ ወገኖች አሉ አይደለ? እነሱን ሁሉ አምጥቶ እንዴት መጠቀም እንዳለባቸው ያሳየው አቤል እንደሆነ ሁላችንም እናውቃለን። እሱ ፕሮሞት እያደረጋቸው እንደሆነ እናውቃለን። ነገር ግን ምክንያቱም እነሱ
አይፈልጉትም። እንደዚህ የለውማ፣ ውስጣቸው የለማ፣ ፍቅር የለማ፣ ጽድቅ የለማ። ፍቅር ካለ ጽድቅ ካለ ምንም ችግር የለውም እኮ ማንም። እኔ አሁን ለምሳሌ እስር ቤት ኢቨን ኦርቶዶክሳውያን ወንድሞች ይመጣሉ እኮ። ለምን ይመጣሉ? በቃ ምንም ሰብአዊነት የሚባል ነገር ተሰምቷቸው መጥቷል። ይሄንን እንኳን እችን ትንሿን ሰብአዊነት እንኳን የማይሰማቸው ነገር ግን የክርስቶስን ወንጌል ተላብሰናል የሚሉ ሰዎች አሉ። እኔ እስር ቤት እዛ አያቸዋለሁ፣ ኦርቶዶክስ ወንድሞችን ስም መጥራት አስፈላጊ አይደለም። ለምን ወይ በጓደኝነት ትስክ የጓደኛ ነው ይታወቃሉ። ግን የጓደኝነት ብቻ አይደለም፣ በቃ ሰብአዊነት ነውና የእግዚአብሔርም ቃል ይናገራል። ታስሬ አልጠየቃችሁኝም የሚለው የእግዚአብሔር ቃል አለ አይደል? ያንንም ለመፈጸም መጥቶ ሊሆን ይችላልና ጽድቅም ማድረግ ነውና ነገር ግን እነኛ አንቺ አሁን ያልሻቸው የራሳቸውን ግሩፕ የሰሩ ነገር ግን እዛው ፍሬ ያሌለውን ነገር ውሃ ሲወቅጡት እንቦጭ እንደሚባለው የሚያደርጉ ወገኖች አሉ። ግን እነሱ መጀመሪያኑ ለዚህ ነገር አልተጠሩም። በቃ አጋጣሚውን አገኙ። ይሄ እንትኑን ፕላትፎርሙ ለማንኛውም የተመቸ ስለሆነ ጀስት መጡ እንጂ አላማ ጥሪ ኖሯቸው አልመጡም። ስለዚህ አያስጨንቀንም። ስለነሱ ኢሹም ልናረግ አይገባምና ቅድም እንዳልኩሽ ነው። እኛ የህይወታችን ጀማሪና ፈጻሚ የሆነውን ክርስቶስን እያየን ለሚሰማን ሰው የምንናገረው ይሄንን ነው። የህይወታችሁ ጀማሪና ፈጻሚ የሆነውን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን ክርስቶስን ብቻ ተመልከቱ። እሱን ብቻ ተስፋ አድርጉ። እሱ ስታዩ ብርሃን ታያላችሁ። እሱ ስታዩ ዘላለማችሁን ታያላችሁ። ምክንያቱም ወርዳችሁ እንደ አሳማ ጭቃ አትጫወቱ። እሱን ክርስቶስን ስታዩ ዘላለማችሁ የእረፍት እንደሆነ ታያላችሁ። ምክንያቱም ሰውን ማየት ወጥመድ ነው ይላል የእግዚአብሔር ቃልና ሰዎች እናንተን ለመጣል ነው። ሴጣን ደግሞ ሰዎችን እንድትመለከቱ ሰዎች ላይ እንድትደገፉ፣ ምክንያቱም ተሰባሪ እንደሆኑ ያውቃልና ተሰብሮ እንደሚወጋቸው ስለሚያውቅ ሴጣን ሰዎችን እንድትመለከቱ ያደርጋል። አይናችሁን ከሰዎች ላይ አንሱ፣ ተዋቸው። በቃ ምህረት ይብዛላችሁ እንበል። ለነሱ የእግዚአብሔር ምህረት ቸርነት ይብዛል። ኢቭን አቤልን አሁን ለእስር የዳረጉ ሰዎች የእግዚአብሔር ምህረት ይብዛላቸው። በእውነት ከልቤ ነው የምናገረው። የእግዚአብሔር ምህረት ይብዛላቸው። ምክንያቱም ብዙ ሰዎች ይዟል። እነኝህን ሰዎች ይዞ እንዳይጠፉ እሰጋለሁ፣ እፈራለሁ ውስጡ። ምክንያቱም ምህረት ካሌለ አየህ የነሱ ተከታዮች በጣም በክፋት በጣም ስትመለከቷቸው በክፋት ለመግደል፣ ለመምታት፣ ለመደባደብ የተጋበዙ ሰዎች ናቸውና እነኚህ ሰዎች የሚከተሏቸው እነኚህ ሰዎች ስለሆኑ የእግዚአብሔር ምህረት ይብዛላቸው። በእውነት የእግዚአብሔር ፍቅር ይብዛላቸው። ውስጣቸው የተተከለው የጨለማ አሰራር፣ የክፉ ሐሳብ ከልባቸው ይነቀልና የክርስቶስ ፍቅር ይተከልላቸው ነው የምለውና ልባችሁ በእነዚህ ሰዎች ላይ እንትና አይሁን። ምክንያቱም እኛ ምህረት ነን፣ ምህረት የተደረገልን፣ ምህረት የበዛልን፣ ምንም ነገር ሳናደርግ እግዚአብሔር በልጁ ፍቅር የወደደን በመስቀል ላይ ስለኛ የሞተ ክርስቶስ ያለን ሰዎች ስለሆነ የምንጽናናበት ደስ የምንሰኝበት ቅዱሱ መንፈስ የሰጠን የቤዛ ቀን በመንፈስ ቅዱስ ያተመን ሰዎች ነንና ምህረትን ስለ ሰዎች እንለምናለን። አይኖቻችሁን አንሱ። አሁን በጽድቅ ስለ ወንድማችን እንደው አንድ ሰው ገብቶ እንደው አልፋጅ ይላል በእውቀቱ ሲናገርና አልፋጅ ድንገት ሲመጣ ሲሰማ በቃ የጽድቅን ነገር በልቡ ይዞ እንዲሄድ ይሄንን ነው የምናደርገውና ልምምዳችንም ይሄ መሆን አለበት እላለሁና ልባችሁ በእነዚህ ሰዎች ላይ አይውደቅ። እነኚህ ሰዎች አትመልከቱ። ክርስቲያኖች ናቸው። አዎ አቤል ብዙ ነገር አድርጎላቸዋል። አዎ ግን እነሱ ሪያክት አላደረጉም። በቃ ተዋቸው። እነሱ እግዚአብሔር ይርዳቸው። እኛ እግዚአብሔር የመረጠው ለምሳሌ ከጌዲዮን ጋር ወደ ወንዝ የወረዱ ብዙ ሰዎች ነበሩ። ታስታውሳላችሁ አለ መሳፍንት ላይ ከጌዲዮን ጋር ከሚዲያም ጋር ሊዋጋ በወጣ ጊዜ ብዙ ነበሩ። እየቀነሰ ከሺህ ምናምን የነበሩ እየቀነሰ እግዚአብሔር ከብዙ ሰው ጋር ይዘራል። ምክንያቱም እግዚአብሔር ጽድቅ ስለሆነ እግዚአብሔር ቅዱስ ስለሆነ ብቻውን ነው የሚሰራውና በጽድቅ በቅድስና የሚሰራ ብቻውን ዓለምን የፈጠረ ጌታ የሰው ጋጋታ አያስፈልጉምና በጽድቅ ከቆማችሁ እናንተ በቂ ናችሁ። ምክንያቱም በእግዚአብሔር ፊት ይሄንን ነው የምናሳስበው። ጸጋ ይብዛላችሁ።
አሜን። ተባረኩ። ተባረክ ተባረክ ፍቅዬ ተባረክ። ተባረኩ ሁላችሁም። እልዬ እኔ አንድ ሀሳብ ልናገርና እልዬ ትቀጥላለች። አሁን እናንተ በቃ ሳልናገረው ከማልፍ ዝም ብዬ በውስጤ ከማስቀምጠው ጥያቄም ስለሚሆንብኝ እንደው እኛም በዚሁ እንድንነጋገርበት። አሁን ያው እኔ በእርግጥ ለአቤላ ወጥተው ይናገሩ እኔ ይህንን አልልም፣ አልጠብቅምም ከነሱ። የማልጠብቅበት ምክንያት ያው ፍቄ ቅድም ስትናገር አቤላ ወንጌል ሊሰብክ በወጣበት ጊዜ ለወንጌሉ እንቅፋት ሆነው ነበር አይደል? በመንገዱ ላይ ቆመው ነበረ። ትዝ ይላችሁ እንደሆነ ክፍለ ሀገር ሄዶ ወንጌል ሲሰብክ፣ ታች ወርዶ ወንጌልን ሲሰብክ መንገዱ ላይ ቆመው አሰናክለውታል። ብዙዎች እናውቃለን አይደል? ብር ተሰጥቶት እንዲያድርገው ብለው ሌትና ቀን ብቻ እግዚአብሔር እንዴት አድርጎ እንዲሸከም እንዳደረገው ነው ያላውቅም። እንዲሸከም በቃ ይሄ እንዲሸከም ተለጥፎ የልጆቹ ፎቶ ተለጠፉ ሲሰደብ በቃ ይሄ ተሸክሞታል። ለወንጌል ስለሆነ እንዲችል አድርጎታል ጌታ። እና እዚህ ባሉት ወንድሞች እኔ አልጠብቅም ወጥተው እንዲናገሩ። ግን አቤላ ይናገር ወይ ሲባል አሁን ወደድንም ጠላንም እውነት አለ ልጁ ጋራ እውነት ስላለ የሚገፉ ወንድሞች ካሉ ይናገራል። አስመሳይ አይደለማ ያለው ትክክለኛ እውነት ስለሆነ ውስጡ ይናገራል። ከተፈታም በኋላ ከወንድሞቹ ጋር ህብረት ያድርግ ወይ? አዎ እኔ ምንም አለንም። ግን እኔ መናገር እንፈልገው ለእናንተም ጥያቄ እንዲሆን እንግዲህ እኔ ህይወትን መንገድም እኔ ነኝ ያለ ኢየሱስ ክርስቶስ ነው። ስለዚህ አሁን ጌታ ኢየሱስ ክርስቶስ ለምሳሌ አንተ ካልቪን ካልቪን ከዛ አንተ ሉትራን እኔ ከወንጌል የምናስጠብቅለት ዶክትሬት የለም። እዚህ የምናከብርለትም ምንም ነገር የለም። እኔ የሚገባኝ ኢየሱስ ክርስቶስ ከብሮ በአባቱ ቀኝ ተቀምጧል። ምንድነው ልናደርግ የሚገባው? ህይወት የሆነውን ኢየሱስ ክርስቶስ፣ የሚያድነውን ኢየሱስ ክርስቶስ፣ መንገድ የሆነውን ኢየሱስ ክርስቶስ፣ ከጨለማ ወደሚደነቀው ብርሃን የሚያወጣውን ያንን ኢየሱስ ክርስቶስን ብንናገር ብዙዎችን ማትረፍ እንችላለን። ስለ ኢየሱስ ክርስቶስ ብንናገር አይደል? ረፍት የሚሰጠውን፣ ሰላም የሚሰጠውን፣ የሚያድነውን፣ ከአብ ጋር የሚያስታርቀውን ኢየሱስ ክርስቶስ፣ ስለኛ የሞተልንን ኢየሱስ ክርስቶስን ብንናገር ብዙዎችን እናተርፍ ነበረ። ይህም ወንጌል ደግሞ በፍቅር ቢሆን። ግን እኔ አሁንም ከእነሱ አልጠብቅም ብዬ የምላችሁ እነሱም ተከፋፍለው እኮ አየናቸው። ተከፋፍለው ተቆራርሰው ተሰነጣጥቀው ሌላ ደግሞ ስላሴ የሚመስል ደግሞ የሚሰራ ደግሞ ሌላ ሰው አለ። ሌላ አንድ ይሄ የኔ ቪው ነው ብሎ የሚል ከመጽሐፍ ቅዱስ ወጥቶ ሌላ ነገር እኔ ሪፎርምር ነኝ ብሎ ደግሞ ታፔላ ለጥፎ ደግሞ የሚታገል ደግሞ ሌላ አባላል እኔ ደግሞ ከሉትራን ነኝ። እንዲህ ከተከፋፈሉ ሰዎች ላይ ለአቤላ የሚቆሙ ሰዎች አሉ ብዬ አልልም። ለአቤላ እግዚአብሔር እሱ ይቆምለታል። አለቀ በቃ። እግዚአብሔር በሱ ላይ የሚሰራው ስራ ስላለ፣ ስለዚህ እኔ አይገርመኝም። እንደው ጌታ ቢረዳቸውና መቼም ያ ወንጌላቸው እውነት የሆነ ወንጌል ነው ብዬ አልልም። ቅድምም ሁላችንም ስንናገሩ እንደነበረ በጥላቻ የተሞሉ በትቢት። እኔ አሁን በጣም የሚገርመው አንድ ጊዜ አቤላን የሰደበውን ስድብ ደግሞ መቼ ልተሳደበ አንተ ዱርዬ ምናምን ብሎ ይቅርታ ለዚህ ቃል አሁን እኔ ልተናገርኩት ይህንን ስድብ ድጋሚ ያ ወንድም ሲሳደበው ሰማሁት። ስለ ስላሴ እኮ የሚያስተምረው ወንድም እኮ ነው። ይህን ስድብ አቤላን ሰድቦታል ከዚህ በፊት አያቸው አይደለ? ከእንደነዚህ አይነት ሰዎች እኔ አልጠብቅም። እኔ ምንድን ነው የምለው? እግዚአብሔር ይራራላቸውና ይመለሱ፣ ወደ ወንጌሉ ይመለሱ፣ ወደ ፍቅር ይመለሱ። ለሌሎች ኤክስኩዝ ማድረግ በቃ ይቅርታ የማድረግ ልብ እንዲኖራቸው እኔ ጌታ እንዲረዳቸው እኔ ጸልይላቸዋለሁ ለነሱና እኔ ከነሱ በፍጹም አልጠብቅም። እነሱም ስላላሉት እኔ ልቤም አይወርድም፣ ምንም አይለኝም። ይኸው በአይናችን 5 ዓመት ሆነና እዚህ ቲክቶክ መንደር ላይ የምናየው ነገር ነው። እስከዛሬም እየተገፋው ቆሟል፣ ወደፊትም ይቀጥላል። ወንጌሉን ይዞ ይቀጥላል። እንደውም እኔ ከዚህ በኋላ ጌታ ቢፈቅድ
እግዚአብሔር እዛ ጋር ያለውን ሚሽኑን ሰርቶ ከወጣ በኋላ እኔ እንደ ሚሽን የገባው ነው የምለው። ሲወጣ ግን ሁሌ ምኞቴ ሁሌም ነው የምለው አቤላዬ እኔ በቃ የምፈልገው በፊት በቃ ምድር ላይ ወርደ የምታገለግለው ተበተኑ እኮ አላማቸው ለወንጌል ስላልነበረ እኮ ነው የተሰበሰቡት። በእውነት ባይዘዌ የነበሩት አላማቸው የወንጌል አልነበረም። ሁሉም የክርክር ስለነበረ ተበታተኑ እንጂ የአቤላ ወርዶ መሬት ላይ ቢያገለግል እንደ ድሮ በየክፍለ ሀገሩ ጋር ሄዶ ቢያገለግል ከሁሉ ሰዎች ጋር እንደ በቃ ያው ወንጌላውያን ወጥቶ አይደለም የሚያገለግሉት በፊት ሄዶ እዛ ቸርች የሆነ ነገር አድርጎ ከዛ ያንን ቢያደርግ ይሄ እኔ ምኞቴ ነው። ደግሞ በቃ ሁሌ የምምለው ነገር ነውና ጌታ መልካም ነው፣ ደግሞ ይሄንን ያደርጋል እና ልባችን ፍቄ በእነሱ አይወርድም። እኔ እንደውም አሁን ያሳዝኑኛል፣ በጣም እውነት ያሳዝኑኛል። ለሰከንድም አላያቸውም። ሲጀመርም ድንገት ሳልፍ እንደ አጋጣሚ ነው የማያቸው። በቃ ያሳዝኑኛል። ሌቱን ሙሉ ሲከራከሩ ሉትራን እዛ ጋራ ብሎ ሲከራከር እዚህ ጋር ካልቪን ሪፎርምድ ነን ብለው ደግሞ ሌላ ነገር ሲሉ እዛ ደግሞ ከወንጌላውያን ነን ብለው ደግሞ ኦርቶዶክሶችን የሆነ ነገር ሲያደርጉ ሳያቸው እኔ እንዴት እንደሚከብዱኝ። እንዴት ናቸው? ደህና ናቸው ወይ? እኔ እንኳን የዛሬውን አብዴት አልሰማሁኝም እውነት ለመናገር። ቀጠሉ ማለት ነው ስርዓቱን ለ10 ቀን ሌላ ቀጠሮ ለ10 ቀን ቀጠሮ ለ10 ቀን ሶሊኒኞን ይህን ምንም አልሰማሁም። አብዴት እየፈለኩኝ ነበረ ጠይቃለሁ ብዬ ደውዬላት ማየቷ ጋር 10 ቀን ብለዋል። ጌታ መልካም ነው። አይዞን እሱ በጣም ጀግሯል። በጣም አቤል እኮ ነው። አቤል ነው እኮ አቤል በጣም አቤል ብዙም እንደዚህ አይነት ግን የሚደንቀው የሚሞቀው ልጅ አይደለም። ያው ይችላሉት ኢየሱስ በጣም ቤተሰቡ ልጅ ለባለቤቱ፣ ለእናቱ፣ ለእህት፣ ለወንድሞቹ ያስፈልጋል። ለወንጌል ስራ ያስፈልጋል። እርግጠኛ ነኝ ወይ ሰሞኑን እንትን ይኖርባቸውናል ያዘጋጁት ኮንፈረንሶች ምናምን የሚናገርላቸው ስለሌለ ሸቀል ሊያደርጉም ሊሆን ይችላል። እሱን ከተው ማለት ነው አይታወቅም ፕላናቸው። ግን ያው ገቢ ባለፈው ስለተንከራተተ እሱንም ሊበቀለው ያሰበ ነው የሚመስለኝ። የበቀል መንፈስ ያው እሱ በተንከራተተበት ልክ አንከራትተዋለሁ በሚል እንትንም ሊሆን ይችላል። ግን እንደው አይምሮ ያለው ሰው እኮ ራስሽ አግተሽ ሰው ልገይ ከዛ ደግሞ ራስሽ ወንጀል ሰርተሽ ምንድነው የአማርኛ አባባል አለ ድሮ ጅራፍ ራሱ እንትን ገርፎ ራሱ ይጮሃል የሚባለው ማለት ራሱ አግቶ ራሱ ደግሞ ሊገለው ራሱ ደግሞ እንደገና ምህረት ተደርጎለት እንደገና ደግሞ በቀል ሄረሲ አስተማሪዎች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት ምናምን በጣም ብዙ አመት ጮኸናል። ፍቄ ስለሰማው ደስ ብሎኛል። ግን እነዚህ ሰዎችን ላይክ አናጠጋጋም። ላይክ እንዴት ወንድሙ ነው እንዴት ክርስቲያንን አይባልም። ዴርና ክርስቲያን ባይዞ ሁለት ኪንግደም ነው ኬዙ በራሱ ማለት ነው። እኔ እንደሚገባኝ ማለት ነው። እኔ ፍቄን ባሳድድ እኔ ወይኔን ባሳድድ አሁን አንቺ ክርስቲያን ሆነሽ እንዴት ክርስቲያን ልትሉኝ ትችላላችሁ? እኔና ጩፋ ግን እርስ በርስ ብንሳደድ መንግስታችን የተለያየ ነው። በቃ ሶማሌና ኢትዮጵያ እየተጣሉ እንደሆነ ነው አድርጌ የማስበው ማለት ነው እንጂ በአንድ ፓኬጅ ውስጥ ያለን ሰዎች አይደለንም። ውጭ ላለ ሰው ላላመነ ሰው በአንድ ፕሮቴስታንቲዝም ውስጥ ስላለን ሜቢ ጴንጤ እያለን ሊሆን ይችላል። ግን ኮምፕሊትሊ ቶታሊ ዲፍረንት ዳክትሪን፣ ዲፍረንት እምነት፣ ዲፍረንት ብሊፍ፣ ዲፍረንት አስተሳሰብ ያለን ሰዎች ነን በፍጹም ማለት ነው። አይ ዶንት ቲንክ ሶ መጽሐፍ ቅዱስን የሚያውቁታል ብዬ አንደርስታንድ አላደርግም። ግን አሁን ስታወሩ ምንድነው የሰማሁት ድምፅ መሆን አለመሆን ማለት ጀኔሬሽን እኮ የኛ ጀኔሬሽን ጌታ ይርዳል። ያው ትንሽ ሲዝናል የሆነ ነገር ነው የምንወደው አይደለ? የሆነ ሰው በጮህበት ባሞቀበት ሲዝናል ነው ባይዘው። የእውነት አቤልን አሁን ባለፈው የታገተ ጊዜ ሲጮህ የነበሩ ልጆች ራሱ አሁን እየተዱ ብዬ ለራሴ እያሰብኩኝ ነበረ። የሆነ ሲዝናል ነው ባይ ኔቸር። እኔ እንግዲህ ከኔ በላይ አቤላን ልታውቁት ትችላላችሁ። እኔ አቤላን ሳቀው የሆነ ስለወደደሽ ብሎ ሚራራልሽ ሰው አይደለም። የሆነ ነገር ስላረግሽለትም ብሎ ቢሸከምሽ ሰው አይደለም።
እሱ ጋር ፋክት ነው እሱ ያመነበት ፋክት ማለት ነው። የሆነ ፐርሰናሊ ትንሽ ስናዝንበት የሆነ ወይ ቪዲዮ ላይ የሆነ ነገር ካልተመቸን አሁን ያለበት ነገር ትክክል ነው ማለት አይደለም። ባይዘ ትክክል አያደረገውም። ትናንትና መታሰሩ ሮንግ ነው ካላችሁ ዛሬም ሮንግ ነው መባል ነበረበት። ይሄ ትክክል አያደርገውም። ፐርሰናሊ የሆነ ነገር ላይ ከተነካካችሁ ማለት ነው። ያ ከሆነ መጀመሪያ የጮኻችሁት ጩኸት ውሸት ነው ማለት ነው። በቃ ፐርሰናል የሆነ ነገር ስለሆነ ወይ እዛን ሰሞን ጓደኞቹ ስለሆናችሁ ሊሆን ይችላል። አንደርስታንድ ብዙ ሰው አቤላን ቀርቦ ያያል። ሲቀርቡት መሬት ላይ አቤል ዲፍረንት ነው። ስለዚህ ሰው በሚፈልግበት መንገድ ላይሄድላቸው ይችላል። የምወድለት ካራክተር ነው ደግሞ እሱም ጌታ ይባርከው። በቃ አቋም ነው። እንደሌላው ሰው ቲክቶክ ላይ ሌላ ምድር ላይ ሌላ አይደለም። የገንዘብ ሰው እንዳይደለ ሁላችንም እናውቃለን። ያም ሆነ ግን አሁን ላይ ያለው ትንሽ አይ ቲንክ ሶሻል ሚዲያ ላይ ያለው የዳክትሪን ክፍፍል ጩኸት ምናምን የሰውን አቴንሽን ይዞ ሊሆን ይችላል። ግን ይሄም ቢሆን ሌላ የሰይጣን አጀንዳ ነው። እውነት ነው። ማን ነው ቀድም ሲል ጌታ ለሉተር ብለን የምናጸድቀው በካልቪኒስት ስር ይሄ ሎው ቴዎሎጂን ወይ ቴዎሎጂውን በደንብ አለማወቅ የሚያቅ ሰው መጽሐፍ ቅዱስን የሚያቅ ሰው ካልቪኒስትን እንትን ነኝ ቀጥሏል አልቀጥለም ምናምን እያለ የትውልድ አይምሮ አያባክንም። የእግዚአብሔርን ቃል አንደርስታንድ ያደረገ ሰው የዘመን ፍጻሜ ላይ እንዳለ ሰው እንደዚህ አይነት ትርምስ ውስጥ መግባት በራሱ ጤንነት ነው ብዬ አላስብም። በቃ አንድ የሚያደርገን አንድ የክርስቶስ ደም አለ። ሰው በኢየሱስ ክርስቶስ ካመነ እዛ ላይ መስራቱ ላላመነ ሰው በቆሙ የተሻለ ነው። ከአቤል ጋር ደግሞ ጸባቸው እነዚህንም ይሄኛውንም ስለሚቃወም ነው። በቃ የሆነ ነገር የገባውነት አለ። አቤል የምናውቀው አንድ ፋክት አለ። የእግዚአብሔር ቃል ገብቶታል። ስለዚህ እንወደዋለን፣ አጠገብ እንሆናለን። አቤል ስለሆነ ሳይሆን አቤል ስለምንወደው እኔ አሁን ስለምቀርበው ሳይሆን አቤልን ወደው ትሁቱን ነው። ውስጡ ያለውን ሀቅን ወደው ማለት ነው። ውስጡ ያለው አስተሳሰብ፣ ውስጡ ያለው የሚያወጣቸው ነገሮች ከእግዚአብሔር ቃል አንጻር አያጨቃጭቀኝም፣ ከአቤል ጋር አያነታርከኝም፣ በቃ አይከረክረኝም። እንደ እግዚአብሔር ቃል ስለሆነ የሚናገረው ማለት ነው። እና በእርግጥ አሁን ታስሯል፣ ግን ይፈታል። ፎር ሪል ይፈታል። እንግዲህ እንዲፈታ ከኛ የሚጠበቀው ነገር መጸለይ ካለብን እንጸልያለን፣ ማድረግ ያለብን ነገር እናደርጋለን። እርግጠኛ ነኝ ሐሰተኛ ነቢያትና ሐሰተኛ ተከታዮች ይህንን እንደዚህ አይነት ድርጊት ነገ ለእናንተ ይቀርልናል ብላችሁ እንዳታስቡ። they are very ባለፈው ሳወራ ነበር ወረስት የሆነ ካራክተር ያላቸው ሰዎች ናቸውና ከአቤል ጎን አይደለም ከጳውሎስ ጎን ሰው አልጸና። ባይዘ በእግዚአብሔር ቃል ስናይ አይደለ ጳውሎስ መጀመሪያ እኮ በጣም በብዙ መከራ በብዙ ችግር የተከላት የገላትያ ቤተክርስቲያን ሳትሆን ጳውሎስን እስከ መጨረሻ እስር ቤት ሆኖ ሲያወራና ሲያደንቅ የነበረው የፊልጵስዩስን ቤተክርስቲያን ሰዎች ነበር። ያውም ጥቂት የሚባል ያውም ሁለተኛ ጢሞቴዎስን ስታነቡት እኮ ጳውሎስ ኑዛዜ ብቻውን እንደሆነ ነው የሚያወራው ማለት ነው። እንኳን አቤላን ጳውሎስ ላይ ከጳውሎስ ጋር እንኳን ሰው ባይ ኔቸር ቆሞ እስከ መጨረሻው አይሄድም። ስለዚህ ሰው ሲዝናል ነው፣ ይቀየራል፣ በሐሳብ ይቀየራል፣ በነገር ይቀየራል፣ በሁኔታ ይቀየራል። የማይቀየረው ጌታ ከገባን ግን ሀቅ ላይ እንጸናለን። እና አሁንም ቢሆን እኔ በበኩሌ ጌታ ይረዳዋል ብዬ አስባለሁ። በአካል የምታዩትን ፍቄ ደግሞ የከበረ ሰላምታ እንደምታቀርቡልን ከቲክቶክ ሰዎች የተጻፈ ደብዳቤ ብላችሁ በጣም የከበረ ሰላምታችንን የከበረ አክብሮታችንን ፍቅራችንን እንደምትገልጹለት አልጠራጠርም። ዞይም ከስር እያየዋት ነበር። ዞይ ንገሪልን በጣም እንደምንወደው ከሱ ጋር እንደሆነ እንደምየጸለይንለት እንደሆነ በሚያስፈልጋችሁ ነገር ሁሉ አብረን እንደሆንን እንድታውቁልን እንፈልጋለን። እኔ ይሄ ነው የዛሬ መልእክቴ ማለት ነው። ተባረኩ፣ በርቱ። ከሰው ላይ ምንም ጉዳይ የለንም ከሰው ጋር ላቭ ኦል። ለሁሉም ሰው ጌታ እድል ይስጥ እላለሁ። ተባረኪ፣ ጸጋ ይብዛልሽ። ደስ የሚል ሀሳብ እንትን ያልሽውና እንነግረዋለን ላቤን። ሁላችሁም የሁላችሁንም ድምጽ እናስተላልፋለን። በፍቅር የሆነ በፍቅር የታሸ ለልብም ለአእምሮም የሚመች ንግግራችሁ ለሚሰማም ሰው ፈውስ ነው። ደግሞ በእግዚአብሔር ዘንድም ደግሞ ተቀባይነት አለው። እግዚአብሔር እንደዚህ አይነቱን ነገር ይወዳልና ደስ የሚሰኝበት እንደዚህ አይነት ነገር ነውና ተባረኩ። በእውነት እንደናንተ አይነት መልካም ሰዎችን እኔ ራሴ በግሌ ስላገኘው ስላወቅኳችሁ
ከእናንተ ጋር በእንደዚህ አይነት ሁኔታም ስለተገናኘው በጣም ደስ ይለኛልና እግዚአብሔር ጸጋ ያብዛላችሁ። ባላችሁበት ቦታ ሁሉ የእግዚአብሔር ምሕረት ይብዛላችሁ፣ የእግዚአብሔር ፍቅር ይብዛላችሁ። በጣም የተባረካችሁ ሰዎች ናችሁና ምክንያቱም ሰው እኔ በአካል ላላላቃችሁ እችላለሁ፣ ግን ያስታውቃል ከውስጣችሁ የሚወጣው መልካም ለፍቅር የሚቀና ነገር ለሰው ለጽድቅ ለቆሙ ሰዎች ጎን ስለምትቆሙ እግዚአብሔር በነገሮቻችሁ ሁሉ በከበዳችሁ ነገር ሁሉ የእግዚአብሔር ምሕረት የእግዚአብሔር ፍቅር ከእናንተ ጋር ይሁን፣ ከቤተሰቦቻችሁ ጋር ይሁን። እግዚአብሔር በቸገራችሁ ባዘናችሁ ነገር ሁሉ በምህረትና በፍቅር እግዚአብሔር ልባችሁን ይጠብቅ፣ መንፈሳችሁን ይጠብቅ ማለት እወዳለሁና በእውነት ብዙ ጊዜ በእንደዚህ አሁን በአቤል ነውና ብዙ ጊዜ የምንገናኘው አቤል ቤት እንገናኛለን ወይ አንዳንድ ጊዜ ደግሞ እንደዚህ አጋጣሚ እንገናኛለንና ጠብቁ። ይሄ በጣም መልካም ነገራችሁ ነው። በእውነት ይሄን የምነግራችሁ በጣም መልካም ነገራችሁ ነው። ይሄ በጣም መልካም በቃ መልካም ዘር መልካም ማሳ ስለነበራችሁ በእናንተ ላይ የተዘራው የእግዚአብሔር ቃል በቀለ። በእናንተ ላይ ጭንጫ መሬት አልሆናችሁም። በእውነት ደስ ይላልና የእግዚአብሔር በእናንተ ላይ የተዘራው የእግዚአብሔር ቃል በቀለ። ከዛም በፍቅር የታሻ ሐሳብ ታመጣላችሁ፣ ከወንድሞቻችሁ ከእህቶቻችሁ ጋር ትሆናላችሁ። ይሄንን ይብዛላችሁ። ይሄ አገልግሎታችሁ መልካም የሆነው አገልግሎታችሁ ነውና ስላወቅኳችሁ ደስ ብሎኛልና ተባረኩልኝ። ተባረክ ፍቅዬ፣ ተባረኩ ሁላችሁም። ደስ ይለኛል። እኔም በጣም በቃ ያው እሱ ጋር ያለው እውነት ስላለ በቃ እውነቱን ነው የምንወድለት። አሁን ልዬ እንዳለችው እኔ አንዳንዴ በቃ ደውዬ በቃ ተወንድምነት ይሄ እንደዚህ ብዬ ስለው በቃ እና ኖ በቃ በፍቅር ሆኖ ነው የሚነግረኝ። ማለት በቃ እኔ ከፍርሃቴ በቃ ነው ፍርሃቴ ውስጥ ያለው ፍርሃት በቃ ቤላ ይሄ እንደዚህ ብዬ ስለው ግን እውነት ስላለው በፍጹም በቃ ቢገሉኝ አለ በቃ እስከዛም ድረስ ነው የሚፈልጉኝ፣ ቢገሉኝ እንኳን አላቆመም ነው የሚለውና እውነት አለው በጣም እና እውነቱን እንወድለታለን። በጣም ደግሞ በጣም ትሁት ነው። እኛ ፈልገ ነው እንጂ እሱ ፈልጎ ደውሎ አቅም እኛን እንፈልገን የምንደውልለት እና ደውለህለት ራሱ አወራህም ብዙ እንደዚህ አቤላ እንደዚህ ምናምን ብሎ ስለማወራ እኔ በቃ በጣም ነው የምንወደው፣ በጣም እንወደዋለን። በጣም በእውነት ጌታ መልካም ነው መቼም። አልማዝ ዲቦራ እንዴት ነሽ? እስካሁን ድረስ እዚህ ቲክቶክ ላይ ማለት ነው ኦልሞስት 4 ዓመት ሀሳቡን ያልቀየረ ያየሁት አቤላን ነው። ውልፍት ሲል ራሱ አላየውም ይሆን አለ አይደለ ደክሞት ራሱ በቃ ከነዚህ ጋር እኮ ደከመኝ አይነት ነገር እንኳን ብሎ ለትንሽ ደቂቃ እንኳን ሲያመቻመች አይቼው አላውቅም። እና ይሄ ነገሩ በጣም በእውነት እግዚአብሔር ይባርከው፣ ገና ይቀጥላል። ብዙ ሰዎች እግዚአብሔር በሱ ተጠቅሞ ያስነሳልና ይህን ለመጨመር ብዬ ነው። ኦኬ ባይ ልዬ አንድ የተናገርሽው ቃል ነበር አስታውሳለሁ። ላስቴ ዛሬ አሁን 6 ወር ሆኖ አይደለ ታግቶ እና በቃ አቤላ ትውልድ አልተረዳውም፣ ትውልድ አልተረዳውም። በቃ የሚናገረው ነገር እውነት ሆኖ ሳለ ግን አሁን ክፉ ስለሆነ ዘመኑ ሁሉም ሰው የሚያብለጨልጭ ነገር ላይ ነው ፎከስ የሚያደርገው። ከሚታይ ነገር ጋራ ከሚሆነ ነገር ከሆነ ነገር ጋራ ነው ሰው ፎከስ የሚያደርገው እና የአቤላን እውነት በቃ ትውልድ ሊያዳምጠው አልቻለም። በቃ እና ይጮሃል ግን የሚሰማው የለም። ትውልድ በቃ አይሰማውም። እሱን ግን እውነት ይዞ እኮ ነው የሚጮኸው እና ያልተሰማ ልጅ ነው እና አንዳንዴ በቃ ወይኔ ላለኝ ሰዎች ሳይሰሙት በቃ አቤላ እንዲህ እየደከመ ምናምን እላለሁ። ግን የሚሰሙም ደግሞ አሉ፣ ሰምተውም ደግሞ የተመለሱ ሰዎች አሉ፣ እውነቱን የተረዱ አሉ። ባይዜ አቤል ቆይ እዚህ ጋር ማለት አቤል ያልተሰማበት ሊሆን ይችላል፣ ግን አቤላ በጣም ተሰምቷል። ባይዘ እውነት ልንገራችሁ ለምን መሰላችሁ? አንድ እንግሊዝኛ አባባል አለ
በምታደርገው ነገር ጠላት ካላፈራ ገና መራመድ አልጀመርክም ማለት ነው፣ አልሰራህም ማለት ነው። ግን የምትሰራው ነገር ሰዎች አንተ ላይ እንዲነሱ ካደረገ ስራ ሰክሰስ አድርጓል ማለት ነው የሚባል አባባል አለ እና አቤል እንደተሰማ የምናውቀው ሰክሰስ አድርጓል። ገብቶሻል እምልሽ? ያልተሰማ ሰው አልተረዳውም ለማለት አልተረዳውም። በቃ መረዳት ሰው ሚስአንደርስታንድ ተደርጓል። በሰው መካከል ሚስአንደርስታንድ የተደረገ ልጅ ነው በጣም ማለት ነው። በክርስቲያኖች በሚሉ ሰዎች ግን እኔ መሬት ላይ ያው ወንጌል መሬት ላይ ነው የምንሰራው። አቤላር ጋር ምንትናችን ይዙና በጣም ከቁጥር በላይ ሰዎች በጣም የሚገርማችሁ ነገር ከብዙ ሐሰተኛ ነቢያት ቶት የተላቀቁ ሰዎች አሉ። በዚህ በቲክቶክ ላይ ማለት ነው። እኔ ምንድነው ያማን ነው የሚባለው ሰውዬ የጂፒኤስ ቸርች አንደኛ የምትባል አንድ ሴት በእነ አቤል ጩኸት እርግፍ አድርጋ ትታ ወደ ጌታ እንደገና ጌታን ተቀብላ የተጠመቀች ልጅ አውቃለሁ። በጣም ተንጀብል የሆነ ሪዛልት አላቸው መሬት ላይ በውጭ ዓለም ላይ ዛሬ እነ ሄኖክ እነ ሱራፌል እነ መስፍን በሹ አሜሪካ ገብተው እንደ ውሻ ነው ገብተው የሚወጡት። ባይዘ አዳራሽ ተከራይተው አዳራሾቻቸው ላይ 5 10 20 ሰው ሁሉ ሸዋፕ ያደረገበት ወይ አለ። መጥተው የሚጮሁት እዚህ ዲኤምቪ ኤሪያ ነው። ታውቂያለሽ ወይ? ወደ ሌላ ወጣ ያሉ ከተማዎች ላይ የሚሰሟቸው ነው የሌለው። ትረስ አይሰሙም ነው የምላችሁ ማለት ነው። እንኳን በቸርች ሊጋበዙ ይቅርና አዳራሽ በራሳቸው እየተከራዩ ውስጥ ለውስጥ ይሄ ቤት ለቤት የሚያገለግሏቸውን ሰዎች ነው እየዞሩ የሚያገለግሉት። ጳውሎስ ነው አይደል ለጢሞቴዎስ ምን አለ መሰላችሁ? ቢማሩ ወደ እውነት የማይደርሱ ሴት ልጆችን ይጠቀማሉ እነዚህ ሐሰተኛ አስተማሪዎች ይላል። እነሱም በየቤታቸው እየገቡ እነዚህን ሴቶች ተገና አድርገው ነው ትምህርታቸውን የሚሰሩት ይላልና ሁል ጊዜ የሚጠነቀቀው ቃል ነው። አንዳንድ ሴትኛ ያውን ድካማችን ነው። የእግዚአብሔርን ቃል ይማራሉ ግን ወደ እውነት አይደርሱም። እነዚህ ሰዎች ለሐሰተኛ አስተማሪዎችና ነቢያት የተጋለጡ ናቸው እና እነዚህ ሰዎች ደስቲኒ የሚያደርጉት የእነሱን ቤቶች ነው። ዲያስፖራው ጋር ሲመጡ ደስቲኒ የሚያደርጉት የእነዚህን ሰዎች ቤት ነው እንጂ እንደ ቤተ ክርስቲያን አቅም ያላት ቤተ ክርስቲያን በውጭ ዓለም ላይ ዛሬ እነዚህን ሰዎች ጋብዘው እንደዚያ ነው ትልልቅ ማንቂያ ደውል የተሰራው በጣም ማለት ነው። በዚህ አጋጣሚ በጣም ዊ ቬሪ ፕራውድ ኦፍ ሂም በጣም ትልልቅ ሰዎችን ስኪፕ አድርጓል። ኢንክሉድድ ሚ እኔ አፌን አውጥቼ ስለ ሐሰተኛ ነቢያት እንዳወራ ያደረገኝ አቤልን ስሰማው ነው። መጀመሪያ ቀን ስሰማው ዋው ለካ የሚጮህ ሰው አለ እንደኔ ያልኩት ማለት ነው። ለካ የገባው ሰው አለ ኢትዮጵያ ያልኩት ማለት ነው። እና ቀላል የማይባል በቤተ ክርስቲያን አድሚት ማድረግ ነው አቅቷቸው ነው እንጂ አድሚት ማድረግ አቅቷቸው ነው እንጂ ያልሰራው ነገር የለም። ግን በእኛ በወጣቶች በትውልድ በተወሰነ ጄኔሬሽን ላይ ሚስ አንደርስታንድ የተደረገ ልጅ ነው። ይህንንም ደግሞ የተጫወቱ ሰዎች አሉ ከጀርባ እናውቃለን። ማይንም እንዲጫወት ያደረጉ ግን there is time coming trust me አቤላ ጠላት ሲበዛበት ሰክሰስ እያደረገ ስለሆነ ነው። እስራት ደረጃ የሚያደርስ ስራ ሰርቷል ማለት ውጤት ነው እኮ መሬት ላይ እኮ ውጤት አምጥቷል ማለት ነው። ለሆነ ሰው ስጋት ሆኗል ማለት ነው። ለሆነ ሰው መፍትሄ ሆኗል ማለት ነው። አስቡ እስቲ ገንዘብ ያለው ሰው አዳራሽ ያለው ሰው አቤላ እኮ ኮንዶሚኒየም ተከራይቶ የሚኖር ልጅ ነው። እንዲህ ያለው እኮ እንዲህ ነው ብሎ እኮ የሌለው ሰው ነው። እንዴት አንድ ብላቴና ለዚህ ሁሉ አቅም አለን ብሎ ለሚፎክር ነብይ እንትን ይሆናል? ስጋት ይሆናል። ኬንቺ ኢማጂን ስጋት እኮ ነው ናቸው። ስለፈሩት እኮ ልዩ ጩፋ አተነፍሳለሁ ዘጋለሁ ምናምን የሚል ይሄን ሁሉ አዳራሽ ሁሉ ብር የተቆጣጠረ ሰውዬ እንዴት አንድ አቤላን ይፈራል? እንዴት ስሙ ቢጠፋ በአቤል ሂዝ አቤል ማን የፈለገ ቀኑ ሙሉ እዩ ጩፋ እያለ ቢውል ለምን ይደንቀዋል? ከሱ ውስጥ ያለው እንደበለጠ ካልገባው ላይክ አቤል ተሰምቷል። ከአቤል ጋራም እንደዚህ አይነት የሐሰት ነቢያት ላይ ተንጀብል የሆነ ነገር ብዙዎች ይሞክሩታል። ይህንን ዲፓርትመንት ባይዘወይ ግን እግዚአብሔር ያውቃል። ሰው ከምን ሞቲቭን ስለሚያውቅ የአቤል ሞቲቭ ንጹህ ስለሆነ ነው እንደዚህ አይነት ለውጥ የሚያመጣው ማለት ነው። ኮምፕሊት የሆነ ለውጥ እየመጣ ነው። በተለይ እኔ ወደ ውጭ ዓለም ኢትዮጵያን ብዙ ምንትን ባልን ወደ ውጭ ዓለም ላይ ግን የመጣው ለውጥ እንዲማይባል ትልልቅ ለውጦች ፋክት ይህንን አድሚት ሳናረግ አናልፍም። ኦፍኮርስ ሚስ አንደርስታንድ ተደርጓል አቤላ ግን ዴር ኢዝ ታይም። ሐዋርያት ሚስ አንደርስታንድ ተደርገው አልፈዋል። አባቶች ሚስ አንደርስታንድ ተደርገው አልፈዋል። እኛንም ትውልድ ሚስ አንደርስታንድ አድርጎን ያልፋል። የሆነ ዘመን ላይ ግን ደግሞ ዋው ብሎ ደግሞ ዛሬ እኮ ሉተር እኮ በጊዜው እኮ ባይዜ ሚስ አንደርስታንድ ተደርጎ ያለፈ ሰው ነው። ዛሬ ግን ትውልድ ተነስቶ ያቀነቅናል ስለሱ።
አይገርማችሁም? ጆ ካልቪን ያለበት ሀገር እኮ ጀስት እስታች እኮ ነው ሄዶ የሚጎበኘው። ዛሬ ላይ ቸርች የለውም እኮ ግን ዛሬ ላይ ትውልድ ተነስቶ ያቀነቅናል። የሆነ ዘመን ላይ ሚስ አንደርስታንድ ተደርገል አልፎ ሊሆን ይችላል። ግን ለትውልድ የሚጥፈው አሻራ ግን ጽፏል። ትውልድ የማይረሳው አሻራ ግን ጽፏል። ነገ ለልጆቻችን የሚቀር አሻራ ግን ጽፏል። በዚህ we are proud of our brother አቤላን በጣም ፕራውድ እኔ በበኩል እኔ ፐርሰናሊ በጣም ፕራውድ የማደርገው ልጅ ነው በጣም ማለት ነውና እርግጠኛ ነኝ ኢየሱስን የሚወድ ሰው ሁሉ በአቤል ስራ ፕራውድ ያደርጋል። ዳስ ፋክት እና ትንሽ ችል በል ብዬ ነው እንዳይደመጥ ተደርጓል። ያው ግን እኛም ሁላችንም እሱን ሰምተን ነው እኔም ብዙዎቻችን ቲክቶክ ላይ አቤላን ሰምተን ነው ከነቢያቶች ላይ አይኖቻችን ያነሳ ነው እንጂ እኛም ብዙ የሰቀልናቸው ያከበርናቸው በጣም ልክ ናቸው ብለን ያልናቸው ሰዎች ነበሩ። ከእንዲህ አይነት ነገር ላይ ወጥተን ነው ዛሬው አብረን እንድንቆም ይሆን ነው። ጌታ ይባረክ። ስለሱ ጌታ ይባረክ። አልሚ እንዴት ነሽ? እንዴት ናችሁ? ይቅርታ ህፃን ልጅ ስላለ ድምፁን ያሰማልና አቤል እንዴት ነው? ደህና ነው ወይ? እንግዲህ ከሁኔታው ስረዳ እንዳልወጣ ነው ከእስር ቤት እና ነቢያትን በመክሰስ ቢሆን ኖሮ ይሄን ያህል ጊዜ አይቆይም እስር ቤት የሚል ነገር ሰምቼ ነበርና እሱ ነገር እውነት ነው ወይ? የሆነ ቪዲዮ ከዚህ በፊት ሰርቶ ነበር። እሱ የሆነ ነጭ ሰውዬ ሲገባ በሱ ጋር አድርጎ የሰራ ቪዲዮ ነበር አይ ቲንክ እና ነው ፈርቴ ቪዲዮ ሰርቼ ነበር። ትላንት አነሳሁት መንግስት ጋር ኖ በፍጹም ከመንግስት ጋር የሚነካካ ምንም ነገር አላደረገም። አቤላ ህግን የሚያከብር መንግስትን የሚወድ ከመንግስት ጋር የተነጋገረው ነገር የለም። ያው እነሱ ናቸው እንዳይፈታ እንግዲህ ምንም እስካሁንም እኮ ምንም ያመጡት መረጃ እኮ የለም። ምንም ይሄን ያህል እንዴት አጠናክራችሁ አቅም አላቸዋ ጉልበት ስላለው ውስጥ ገብቶ እኮ ነው እሱ ህግን የጠመዘዘው ገቢ ገብቶ ይሄን እንዴት እንትን አላቸው እነሱ ይሄን ያህል እንዴት ስልጣን ኖሯቸው ነው? እኔ እኮ በጣም በኢየሱስ ክርስቶስ መረ እግዚአብሔር ናቸው። እሱ ገብቶ ነው እንግዲህ ጠምዝዞ እስካሁንም እኮ አሁን ዛሬ ቀርቦ ነበረ። ምንም ነገር የለም ያመጡት ማለት ስትሮንግ የሆነ ማለት ጠንከር አድርጎ እንዲፈርዱም የሚያደርግ ምንም መረጃ እጃቸው ላይ ስለሌለ አጠናክራችሁ ተባሉ። እንግዲህ ምን ሊያመጡ እንደሆነ አላውቅም። አጠናክራችሁ ሰብሰባችሁ እንግዲህ አሁን ያሉት ኦርቶዶክስን ከኦርቶዶክስ ጋር ያጋጫል። የተለያየ ምንም እዚህ ግባ የማይባል ነገር እንግዲህ እኛ አደብቀን አቤላ ሃይማኖትም ከሃይማኖት ጋር ሲያጋጭ ሰምተነው አናውቅም። ስለዚህ ከሳሹ ራሱ መንግስት አይደለም እኮ አቤላን ያሰረው ከሳሹ ገቢ ጉተማ ነው አይደል? የከሰሰው እሱ ነው። ይዞም የመጣው ገቢ ነው ይዞ የመጣው እና ምንም ነገር የለም እና እሱ ብቻ ነው ያለው። አሁንም እሱ ነው እየከሰሰ ያለው። እዚህ ጋር እንደውም ብሪፍ ላድርግላችሁና ፍርድ ቤት ከሳሽ ወይም ደግሞ ክስ አልቀረበበትም ስቲል ነው። ምክንያቱም ምርመራችን አልጨረስንም ነው ፖሊሶች እያሉ ያሉት። አሁን ፖሊሶች ሚስቴክ የሰሩት ነገር አንድ ነገር ልንገራችሁና በብዙ ነገር ፈልገ ነው በአርቲፊሻል ኢንተለጀንስ እና በኢንሳ ነው ያገኘ ነው ብሎ ለምሳሌ ትላንትና በቀረበው ነገር ላይ አቅርበዋልና አንዱ ለምሳሌ ይሄ አሁን ሚስቴክ ነው። ምክንያቱም ደውለውለት ነው አቤል ራሱ ቃል በገቢ ጉተማ ባለፈው ባደረገው ነገር ላይ ቃል እንድትሰጥ እንፈልጋለን ብሎ ነው የጠሩት እንጂ ገቢ ጉተማ ካስሩሃል ብሎ አይደለም የነገሩት። እንደዚህ ባለፈው አንተን ባፈነው ገቢ ጉተማ የሚባለው ሰውዬ አንተን ባፈነው ላይ ቃል እንድትሰጥ ትፈልጋለህ ና ብሎ ነው። ለዛ ደግሞ ማስረጃ እንዲሆን አስቀድሞ ይሄው እንደዚህ ተደውሎልኛል ቪዲዮን አይታችኋል ብዬ ተስፋ አደርጋለሁ ወደዛ እየሄድኩ ነው ብሎ ወደዛ ሄዷል። ምክንያቱም ምንም ችግር የሌለበት ሰው ስለሆነ ተነስቶ ነው በራሱ የሄደው። ሲሄድ እንደዚህ ክስ ቀርቦብሃል ተብሎ የታሰረው።
ለምሳሌ ክሱን አጠናቅሮ ቢያቀርቡ አሁን በየጊዜው ለምሳሌ አሁን ከትላንት ወዲያ እንትና አቅርቦ ነበርና የይግባኝ ወይም ደግሞ በዋስ ተለቆ የዋስ ከፍለን ከዛ በኋላ የዋሱ ተከፍሎ ሄደ እንዲለቀቅ በቃ ፍርድ ቤቱ በዋስ ውጭ ሆኖ መከራከር ይችላል ሊያሳስረው አይችልም ብሎ ፍርድ ቤቱ ወሰነ። ከዛ በኋላ ሄድንኛ በቃ ይወጣል ብለን ፌደራል ወንጀል ምርመራ ቢሮ ሄደን እሱን ልናስወጣ ስንሄድ ነው ሰውየው አጋጣሚ እዛ ነበረ ገቢው ከተማ። ከዛን ይግባኝ ጠይቋል። መጀመሪያ ያሉኝ እንደዛ አልነበረም። ቃል አልሰጠም። ቃል ባልሰጠ ነገር ላይ እንዴት ፈታዋለሁ አለ ፖሊሱ። ከዛን ጠበቃው ጋር ደውለን ስንጠይቅ እንዴ ቃል ሰጥቷል፣ ቃልማ ሰጥቷል አለች። ከዛን መልሰን ቃል ሰጥቷል ምናምን ስንለው ኖ ዛሬ ጠዋት ነው የሰጠው፣ ቃሉ ገና አላደራጀንም። አሁን ይሄ ነው እና ጫውታው ጀስት በዚህ ነገር ላይ ብዙም መነጋገሩ ያው ሀሳብ መስጠቱም አያስፈልግም። አናደርግም። ኢንፎርሜሽን ነው የምነግራችሁና ምንም እንትን የምናመጣው ለውጥ ስለሌለ ዝም ማለቱ ነው። እኛ ከሳሹ እሱ እንደሆነ ነው የምናውቀው። በቃ ከሳሹ እሱ ነው። ስለዚህ ከመንግስት ጋር የሚያያዘው ነገር የለም። ከሳሹ እሱ ነው። ከዛ ፖሊስ ለምሳሌ ትላንትና አሁን አዲስ ያመጡት ነገር ምንድነው? ሃይማኖትን ከሃይማኖት ኦርቶዶክስን ከፕሮቴስታንት ኦርቶዶክስን ከሙስሊም የሚያጋጭ ነገር እንትን ብለዋል። ስለዚህ ያ ደግሞ ቪዲዮ ያለ ነገር ስለሆነ በእኛ ጋርም አለ እነሱ ጋርም ስላለ ዳኛው ደግሞ ያንን ቪዲዮ አይቶ ጀስት ፍርድ ይሰጣልና እሱ ቀላል ነገር ነው። አሁን ጠበቃም ያለችው ምንድነው? ክሱ ቢከሱ ስለዚህ በዛ ክስ ላይ ተመስርተን መከራከር እንችላለን። ዋስ ይጠበቅ ወይም ደግሞ በነፃ ነው የሚለውን መከራከር። ስለዚህ አልከሰሱም። እስከዚህ ለክስ የሚያበቃ ነገር እስካሁን አላቀረቡም። ስለዚህ ሌላ ጫወታ ስለሆነ በዚህ ነገር ልባችሁ አይውደቅ። እናንተ ባይዘይ ስለ አቤል ደግሞ በነግራችሁ አቤል እኛን ነው እንደውም የሚያበረታታው ነው። በቃ ምንም ትረስት አድርጎ ችግር የለውም። ለምሳሌ አሁን ትላንትና ከትላንት ወዲያ ነው እንደውም እንትን ያለው በቃ አልለቀቅም፣ ስለዚህ ልባችሁ አይውደቅ፣ በርቱ እናንተ ምንም ችግር የለውም ምናምን ብሎ እንትን ብሏልና ስለዚህ ምንም እንትን አትበሉ። ያው የጽድቅ ልጆች አይደላችሁም፣ የእግዚአብሔር ልጆች ናችሁ አይደለ? ስለዚህ አባት አላችሁ። ከነፍሳችሁ ይልቅ ወደ እናንተ የሚጠጋ አባት አላችሁ። በእምነታችሁ ነው። አንዴ እግዚአብሔር ፈልጎታል እንደዚህ አይነት ሲቹዌሽን እንዲፈጠር። ምክንያቱም የፈለገት ምክንያት ሰዎች ላይ አዌርነስ እንዲፈጠር የሚያስመልጣቸው ቅድም ወይናው ስትናገር ነበርና የሚያስመልጣቸው ሰዎች ሊኖሩ ይችላሉ። ማን ያውቃል? በዚህ አጋጣሚ ነገ ለምድሪቷ የሚጠቅም ለወንጌል የሚጠቅም ሰው ወይ በጣም ከፍተኛ ወንጀለኛ ሊሆን ይችላል እዛ እስር ቤት ያለው። በዚህ አጋጣሚ ወደ ብርሃን መንገድ የሚመጣ ሰው ሊኖር ይችላልና እዛ ቤት ውስጥ የሚሰራ አለ። ጳውሎስን የሚያክል እኮ ስንት ዓመቱን የህይወቱን ግማሽ እኮ እስር ቤት ነው ያሳለፈው። እዛ እስር ቤት ውስጥ እኮ ነው ወንጌል ሲያስተምር የነበረው። እስር ቤት ውስጥ ነው። እንግዲህ እግዚአብሔር ይረዳዋል፣ አንደበት ይሆነዋል፣ እግዚአብሔር ቃል ይሰጠዋል ብለን እናምናለን። እንደውም ማለት ያለበት እግዚአብሔር ልቡን እንዲያነሳሳ ወንጌል እዛ ቤት ውስጥ እንዲሰራ። እዛ እስር ቤት ውስጥ የተጨነቀች ነፍስ ልትኖር ትችላለች። የተገመገመች መሄጃ ያጣች ተስፋ የቆረጠች ነፍስ ልትኖር ስለምትችል እግዚአብሔር አንደበቱን እንዲከፍት፣ እግዚአብሔር አእምሮን እንዲያበራ፣ እግዚአብሔር እንዳይጨነቅ እንዲረዳውና መንፈስ ቅዱስ ከሱ ጋር ሆኖ ወንጌልን እንዲናገር እግዚአብሔር ቃል እንዲሰጠው ጸልዩ። አሁን እናንተ አንዲትም ቃል ትሁን፣ አንዲትም አረፍተ ነገር ትሁን በእግዚአብሔር በቅዱሱ ፊት በጽድቅ ቆሞና ጌታ ሆይ እዛ ቤት ውስጥ እዛ በታሰረበት እስር ቤት ውስጥ ቃል ስጠው ለሰዎች የሚሆን። ምክንያቱም ይኸውልህ አቤል ተስፋ ያለው ልጅ ነው። ተስፋ ያለው ልጅ ነው። ተስፋ ያለው ነው ስላችሁ በወንጌል ምክንያት ነው የታሰረው። ግን አስቡት አቤል አሁን እንደዚህ ምክንያት ውሃ ማይቋጠር ምክንያት የታሰሩ ክርስቲያን ባይሆንስ እንዴት በውስጡ እንዴት እንደሚበሳጭ አስባችኋል? እንዴት እንደሚያዝን ቤተሰቡስ እንዴት እንደሚያዝን አስባችኋል? ክርስቶስ ያሌለው ሰው በእንደዚህ አይነት ነገር ውስጥ ቢመላለስ አስቡትና እሱ ተስፋ ያለው ልጅ ነው። የወንጌል የበራላ ልጅ ነውና ማድረግም ብትችሉ እኔ በእውነት ጸልዩለት። እግዚአብሔር አእምሮን እንዲጠብቅ፣ እግዚአብሔር ልቡን በመንፈስ ቅዱስ ኃይል እንዲሞላ፣ እንዲያጽናናው፣ እንዲያበረታው ቢያንስ በዛ ውስጥ ነፍሰ ገዳይም ሊሆን ይችላል፣
ክፉ አድራጊም ሊሆን ይችላል፣ ሙሰኛም ሊሆን ይችላል። ነገ ለህዝብ የሚጠቅም ለሀገር የሚጠቅም ለወንጌል የሚጠቅም ሰውን እግዚአብሔር እዛ ውስጥ እንዲያድን ጸልዩና ይሄንን በእንደዚህ ብንበረታታ መልካም ነው። ምክንያቱም ያለን ተስፋ እኛ ተስፋ ያለን ህዝቦች ነን። እግዚአብሔር በልጁ በኢየሱስ ክርስቶስ የወደደን የማረን የምንናገረውን ነገር የሚሰማን የሚመልስልን የምናመልከው አምላክ ስላለን በዚህ ደስ እየተሰኘን በዚህ እንድትጸልዩ አደራ እላለሁና ሌላ እንደዚህ አትጨናነቁ። ምክንያቱም በቃ ሆኗል። አንድ ነገር ከመሆኑ በፊት ነው። ግን ከሆነ ደግሞ የእግዚአብሔር ፍቃድ ሳይ እግዚአብሔር ሳያቅ የሚሆን ነገር የለምና በዚህ ተበረታቱ ለማለት ነው። ዲቦራ እህቴ ተመለሰልሽ? አልማዝ ዲቦራ ተመለሰልሽ? የምትጨምሩት ነገር ካለ ከሌለ እኛ የምንለያይ እንጸልያለን። ጌታ እንግዲህ ከእሱ ጋር እንዲሆን ጌታ እንዲረዳው ለሐዋርያቶች መጸለይ ነው ያለን ነገር፣ መጸለይ ነው። ከዚህ ውስጥ እኛ ምን እንወስዳለን? ምን እኛስ ምን አድርገናል? ቅድም ሌኒ የተናገረችው ነገር በጣም የሚገርም ነገር ነውና የሆነ ነገር ማንቀሳቀሱ የሆነ ነገር ተጽዕኖ መፍጠሩን ሰይጣን በዚህ ደረጃ አይሽ በሰዎች እኔ አሁን አንድ ነገር በኢትዮጵያ ምድር ላይ አንድ ያስተዋልኩት ነገር ምንድነው? እነኚህን ሐሰተኛ ነቢያትን እንደዚህ እንደ አሸዋ ምድር ላይ የረጨው ክርስቶስን ከሰዎች ልብ እየወሰደ ነበረ ሰይጣን። ክርስቶስ ከሰዎች ልብ እየፋቀ እንዲህ በጣም እኮ ነው የሚያሳዝነው። አንዳንድ ነገሮችን ስታይ መቼም ቪዲዮ ይደርሳችኋልና ታያላችሁ። እንዴት ወንጌል አማኝ በዚህ ደረጃ ሾቀ፣ እንዴት አለማሰብ ተቻለ በዚህ ደረጃ ትላላችሁ አይደለ? እንዴት በዚህ አለማሰብ ይቻላል በዚህ ደረጃ? በቀድሞ ቤታችን እኮ እንደውም የዚህን ያህል እንትን አልነበረም አይደለ? አለማሰብ ይቻላል በዚህ ደረጃ መውደቅ ይቻላል በዚህ ደረጃ አለማሰብ አለማገናዘብ ይቻላል። እግዚአብሔር ፊት የምንበረከከው ጌታ ሆይ ብለን የምንጠራው ጌታ በነዚህ በነቢያት ነን ባሉ ለራሳቸው ስም በሰጡ እንዴ አሁንማ በጣም እኮ የሆነ ፍንዳታ የሆኑ ልጆች ጭራሽ በቃ ድንኳን ቀልሶ የሚያደርጉትን ነገር ስታዩ ሰይጣን እንዴት እንዳሸዋ እንደበተናቸው ምናልባት የሚሰማ ምናልባት እድል ያገኘው እነኚህ ሰዎች ለማስመለጥ ይሄንን ልጅ አስነስቷልና ስለዚህ እኛስ ቢያንስ በዚህ አጋጣሚ ባገኘን አጋጣሚ የጽድቅን ቃል እየተናገርን ሰዎችን እያጽናናን እያበረታን ወደ እግዚአብሔር መንግስት የሚመለሱበትን የሚጸኑበትን የሚቆሙትን የእግዚአብሔርን ነገር የሚፈልጉበትን ነገር እንድናደርግ እግዚአብሔር ይርዳን። በርቱ፣ ጸጋ ይብዛላችሁ፣ ተባረኩ። ስላገኘኋችሁ ደስ ብሎኛል። መልካም ቀን፣ መልካም ምሽት ለማለት እወዳለሁ። በቅዬ ተባረከ ወንድም አለም። እኛም ደስ ብሎናል ስላገኘን፣ ደስ ይላል። በቃ እንዲህ አይነት ነገር መነጋገር በራሱ ለኛም እግዚአብሔር እንግዲህ በዛ ውስጥ የሚናገረን ብዙ ነገር ስላለ ጌታ ይባረክ። ተባረኩ ሁላችሁም ከታች ያላችሁ ጽጌዬ፣ ፌብዬ፣ ጃልሲና ሁላችሁም ጌታ ኢየሱስ ክርስቶስ ይባርካችሁ። በቃ ይሄንን ነው የምንለው። እንጸልያለን። ሁላችንም ተባረኩ። ወዳችኋለሁ። ሰላም ደሩ። እናንተ ጋር ሚድናይት ሆኗል መሰለኝ አይደል? ኢትዮጵያ። ተባረኩ ሁላችሁም። አትወርዱም?